ይታሰናል። አቃጠለኝ አንተ ነደድኩ ያለፈው ጨዋታ ነው እንጂ አሁን ያስደስተናል በእርግጠኛ ነው አይመስልኝ ነደድኩ አንተ ዛሬ ማታ የግድ የሆነ ነገር ካላረገ አይሆንም እንደዚህ አይዘልቅም የግድ የሆነ ነገር ማድረግ አለበት አቋሙ ተለዋዋጭ ነው እባክህ ማታማ የግድ ማየት አለብን የግድ እንትን ሄደን ያለን እዚህ ታች ማርቲ ባትኖር እኮ እኔ ራሱ አብሬህ ባይ በጣም ደስ ይለኝ ነበር ማለት አታየም ነው አዎ እንዴት እሷን ቤት እያት ብቻዋን እኔ ኳስልኝ እንዴ እስከ ምሽቱ ስንት ሰዓት እንዴት ነገ ሃይላይቱን አየዋለሁ ለባለቤት ብለን ማተው ኳስ ለባለቤቴ ብዬ ሳይሆን ለትዳሬ ብዬ ነው ዞሮ ያው እኔም በጊዜ መግባት ስላለብኝ እኔ አይደል የምጠብቀው እዛ ማየት እየፈለክ አታየም አዎ የሚበልጥብኝን ነገር ያው አስበልጣለሁ እኮ ትዳሩ በልጦ ከዛ በምን ተገናኝቶ ነው ኳስና ትዳር ወዳጄ ይኸውልህ እኔም እንዳንተ ነበር የሚመስለኝ መቼስ ታውቃለህ በትዳር ካንተ የተሻለ ኤክስፒሪየንስ እንዳለኝ ምን ሁለት ጊዜ አግብተህ ስለፈታ ለምን ፈታ ማግባቴን ተው ለምን ፈታ ያው ካንተ የባህሪ ጉድለት ሊሆን ይችላል ወይ ከሷ አየህ ስተት ይሄ ትዳር አልገባህም ማለት ለዚህ ትዳር ጥማት አልገባህም እኔ ሁለት ጊዜ አግብቼ ሁለት ጊዜ ስፈታ ለምንድን ነው ምንድነው ምክንያቱ ጊዜ ስለሚለዋወጣቸው ጊዜ ስለሚቀያየራቸው ሌላ ምንም ነገር የለም ዛሬ አገባኋት መልካም ሰው ነች ምናምን ስትል እየቆየች ጊዜ ይቀይራል ያ ነው ትዳር እንድፈታ ዋናው ምክንያት እኔ አሁን ብዙ አመት ነው ካገባኋት ማርቲዬ ጸባይ አይቀያየር እንክብካቤው አይቀየር እንዴ የሷ እኮ አልጠቆረው ያንተ እኮ ጠቆረ ማዲያት በማዲያት እኮ እንዴ እና ታዲያ እኔ ፀሐይ ለፀሐይ ነው ስንከራተት ሙለው ረዳላለች ወይ ፀሐይ ለፀሐይ መንከራተት ዛሬ እኮ ነገ እኮ የተሻለ ሲሆን ላጥብላ ነው የምትሄዱ ለዛ እንደ ወንድም ስለማይሄድ እንዳትሸወር ስለፈልግ ጊዜ ይቀይራቸዋል እስቲ አንተ ሞክራት እስቲ ፈትናት እስቲ ዛሬ እኮ የደርቢ ጨዋታ ከለከለች በሷ ምክንያት አላየም ማለት ደርቢ ነገ እኮ በቃ ፋይናልም አታይም ማለት ዋንጫውንም አታይም አይደል ከዚህ በላይ መበደል ምን አለ ከዚህ በላይ ምን መገለልና መወገዝ ምን አለ ራስን ማይ እንጂ ራስን ተመልከት ጊዜ ስጠው ለራስ አዳም አንዳንዴ ቁጭ ስትል ብቻ ራስ ምን ላይ ነኝ የት ጋር ነኝ ወዴት ነኝ ምናምን ምን ጠይቅ እንጂ አንተ እንደ ሰው ዝም ብለህ እንደተነዱ ትነዳለህ አይሽ ይሄ እኮ ሞክር እስቲ አንተ ግርሜ እኔ ማርታ አትቀየርም ኧረ ማርታማ አትቀየርም ልትቀየራችንም ማርታ እንዴት ጭራሽ በኔ ላይ እኔ ትቀየራለች ብዬ ማላስብም አትቀየርም ይኸውልህ ግባና ሞክራት ፈትራት አሁን ልክራት ሲቀርብልህ ጮይሎም ወይ ጮሃለሁ ብለህ ጀምራት ያኔ ታያታለህ ነብር ሆና ታያታለህ ያኔ የማታውቃትን ማርታ ታያታለህ እመን ያኔ የማታውቃትን በእርግጠኝነት ደግሞ እነግርሃለሁ ትለወጣለች እንዴ አንተ ማን ነው የማትለወጠው ፈትናታለሁ ዛሬ ያንዳንዷን ነገር አያታለሁ ማርታ ማጂ መታል ለኔ ጌታ ምን ነው አባቴ ምን ሆነሃል ምግብ አቅርቢልኝ እኔ ጌታ እርቦኛል እኔ ራበኝ በጣም ደክሞሃል ቆንጆ ምግብ አቀርብልሃለሁ ደግሞ ምንድነው እንደዚህ የለበስሽው ሱሪ አትለብሽም እንዴ እንደዚህ ድሪቶ ነገር ለምን አባቴ ከጠላኸው ምንም ችግር የለውም እቀይረዋለሁ አንተ እኮ ለሺቲ ስትለብሺ በጣም ታምራለሽ ብለ 4 ሺቲ ገዛሽ ለካኔ ነኝ የገዛውልሽ እሺ አሁን ምግቡን አቅርቢልኝ እሺ ከደበረ ግን ልቀይርልህ አይ በቃ ታዩ ምግቡን አቅርቢልኝ እኔ ከመኝ እኔ ቆየሁብህ እንደ አባዬ ወይ ይቀዘቅዝ ይሆን ሞቅ ላድርገው ውሃው ኧረ ዝም ብለሽ አስታጥቢ ችግር የለም እሺ አባዬ እኔ ይቅርብ በቃ ላሙቀው በበረዶ ነው እንደመጣው አይ በቃውን ማነካኩኝ ወይ አባስ ነካ በቃ አስታጥቢ ይቅርታ እኔ አባቴ ምግቡን ቶሎ አቅርቢው እርቦኛል እሺ እኔ አሁን እቺ ምን ይወጣላታልሽ እኔ ጌታ እኔ ራበኝ አባቴ እለት ከእለት እንክብካቤዋ እየጨመረ ነው ግን ያለኝን አንድ ባንድ እፈትናታለሁ
ያው አባቴ እኔ ላድርግልህ? አዎ ያዝ እኔ ላድርግልህ አልሽ። ከዛ ደግሞ እጄ እኮ ምናልባት ካላበብዬ ነው አባቴ። እንጀራው ምንድን ነው አልሳሳም? ትንሽ እንዴ እሳስ እንጀራ ነው ሞዶ ስለምትለኝ እኮ ነው ጌታ። እንዴ አንቺን እኮ ያሳያል ይሄ። ችግር የለውም በቃ ወፈር ያለ ልቀይር ወይ ከውስጥ ልፈልግ በቃ እንደ ቀርቧል። አሁንማ እውነት ባይሳሳ ጥሩ ነበር። ደግሞ ጥቁር አለው መሀል ምኑ ጋር ምን ጌታ ይቅርታ። ምግብ ላይማ አትበሳጭብኝ። ዝም ብለህ ብላ። ምን ልበሳጭልህ? ሽሮ ቢጫ ነው እንዴ መሆን ያለበት? ቀለሙ ቢጫ እኮ አይደለም ጌታዬ። ይሄ መጠን ይባላል። መጠን ሽሮ እንደዚህ ነው የሚሆነው። በቃ እንጂ አትከምሪው። እሺ ኧረ እኔ ፍርፍር እኮ አልወድም። ለምን አደረግሽ? ፍርፍር እኮ ስለምትወድ ብዬ ነው የሰራሁት። ላንሳው ይቅርብህ። ትወዳለህ እኮ ለካ እወዳለሁ። በቃ ይሁን። አዎ ይሁን። እሺ ጌታዬ ብላ። ውሃ እመጣልሃለሁ። አጉርሳለሁ። ቶሎ በይ እንጂ የሚጠጣ እኮ ውሃ እኮ ቶሎ ነው የሚቀረው። ምን ልበላት አሁንሽ? እንጀራው ቀዳዳው ብዙ አይደለም ልበላ። ምን ይሻላል አሁንሽ? የእንጀራው አይን ጎዶሎ ነው ልበላት። እቺ ሴትዮን ምንም እንከን አይገኝባትም ማለት እኮ ነው። ምን ይሻለኛል? አቤት። ምን ነው ጌታዬ? ለምን አልበላኸው? እየበላሁ ነው። ቆይ ላጉርስህ ነው። ታጥቤያለሁ። አይ እኔ እበላለሁ። ወይ ስሞት ላጉርስህ። እኔ ጌታ ደክሟል ዛሬ። እኔን ድክም ይበልን ጌታዬ። እኔ ከሽሮ አታጉርሺ፣ ከፍርፍሩ አጉርሽኝ። ከሽሮ ይቀር ጌታዬ። እሺ ይቀር። እሺ አጉርሽ ብላለች። ሁሉም ቆንጆ ናቸው። ደክሟል አይደል? ዛሬ ነው ያበሳጨ ሰው አለ። ምን ይደክመኛል ደግሞ? ብስጭት አልክብኝ አባቴ። እኔ ይራበኝ። ምንድነው የምታሳንሻት? ጉርሻ ከሆነ ወንድ ልጅ ጉርሻ ጉርሽ። ትልቅ ነው እኮ ስለማትወድ ነው አባቴ። አትወድም እኮ እንዴ? ምንድነው ሁሉ ጨው በዛበት እኮ። ጨው በዛ? ኧረ መጥኜ ነው ያደረኩት እንዴ። ሽሮ ላይም ፍርፍሩ ላይም ፓስታው ላይም ጨው ያናል። መች ቀመስከው አባቴ? እስቲ ቅምሰው እንዴ። ኧረ ፓስታው ጭራሽ እንትን አይልም። ተው እስቲ ቅመሰው ከሆነ አስተካክላለሁ። ችግር የለውም። ይኸው አባቴ ምን ይጌታ ደግሞ ጨው የለውም። ምንድን ነው እንደዚህ? ቅመሽው እስኪ። በቀመስኩት እኮ እኔማ ቀምሼው እኮ ምንም አልሆነም። ግን ለአንተ እንደዛ ከሆነ ልቀይረው። መቀየር ምን ዋጋ አለው? ሲመጣ እኮ ነው እንትኑ ሲፈጭ እኮ ጨው በዝቶበት ነው በቃ ማለት ነው። ሽሮ ይቅርታ አባቴ። ያው በቃ ይቅርታ አባቴ። በላ ቆንጆ ቡና ላፍላለህ። በቃ እሺ፣ ቆንጆ ቡና ላፍላለህ። እሺ አባዬ። እሺ ይቅርታ፣ በጣም ይቅርታ የኔ ጌታ። እሺ አልኩሽ እኮ አይደል? አይ ጥፍጥና አይገርምሽ? ሄሎ ታዴ ተሳካ። እንኳን ደስ ያለ ወዳጄ፣ እንኳን ደስ ያለ። ምንም እኮ ማኖ አልነካልኝ አለች። እንዴ ማኖ? አሁን ምን እያደረክ ነው? ቆይ እስኪ ንገረኝ። እየበላሁ። ታዲያ ጨው በዛበት ምናምን ብለህ ጓትልም? ኧረ ምንም ያልተናደድኩበት ነገር የለም፣ ግን ምንም በቃ አልሆነልኝ። በስመ አብ! ምን አይነት አምባገነን ሚስት ነው ያለ! እንዴት! ምን አይነት የተረገመች ሚስት ነው ያለ! ግን በቃ መጣው። አንድ ነገር ዘግይዳለህ። መጣው ናሽ ቤቶች። አቤት። ግቡ። እንዴ ግባ። ነው ጓደኛ ግባ። አዎ ግርምሽ ማለት እሱ ነው። በጣም ቆንጆ ትዳር ነበረው። አሁን አፈረሰው። ፈርሶበታል። ምን ነው የኔ ጌታ? ምን ነው መታገስ አቀቷቸው? ትዳር እኮ አይፈርስም። አይዞህ የኔ ጌታ። ጉረስ አባዬ። አባባ ጉረስ። እኔ ንርቦታል በጣም። አሁን ተረጋጋህ አይደል? አዎ። እሺ እችን ብላ ያዝ። እየበላ ቆይ ሳህን ላምጣልህ። ለአንተም ቆንጆ ቡና ማፈላላችኋለሁ። እሺ ችግር እኔ አድርሼ ነው የወጣሁት፣ ግን ችግር የለውም። ብላ አባዬ። ደግሞ እንዳያንቅ ውሃ ጠጣ። ውሃውን ቶሎ ጠጣ።
እናትህ በጣም ወጣት ናት። በስመ አብ እናትህ ገና አንድ ፍሬ ናቸው፣ ወጣት ናቸው በጣም። ታድለህ ግን አንተ በጣም ሚስቴ ናት። አንተ እንዴ ምን ሆነህ ነው? ምን ሚስቴ ናት? ሚስት ናች እንዲህ የምታጎርስህ? ሚስት ነች የምትከባከበህ? ማን ሊከባከበህ ነው ታዲያ? ሚስት ነች ታዲያ ሚስት እንዲህ ነች እንዴ? ባልከኝ መሰረት እኔ ብዙ ነገር ፈተንኳት። በቃ ምንም ለነገሩ አንተም ልክ አላደረግም። እንዴት እየተጎራረስክ ትጠብቀኛለህ? የሆነ ነገር የሆነ ዘዴ አዘጊድም እንዴ? ስንት ነገር አውርተናል እንዴ? ተገናኘ ነው እና ዘየድኩኝ እኮ ብዙ ነገር። እኔ በቃ የምተኩሰው ወደ እሷ የምተኩሰው ጥይት ሁሉ ይከሽፋል። ምን ላድርግ? ምን ማለት ነው አሁን? ይሄ የሆነ ጨው በዛበት ምናምን ብለህ እንኳን ጸብ መስረት ብዬ ስንቴ ነገር ላስታጥፍ ብዬ ነው። ኧረ እኔ ግን ቢበቃኝ እዚህ ቤት ሳይበላ ይወጣ። ገና ለመጀመሪያ ቀን መተህ ታጠብ። ኧረ ለምን ተነሳ? ምንም ችግር የለውም። ምግቡን እንዳትረጨው ስትታጠብ አንተ እያየህ እንጂ የሆነ ሰበብ እንዴት ይጠፋል? ይኸው እስኪ እና አይጣፍጥም? በጣም ነው እንጂ የሚጣፍጠው። ይሄ ራሱ ትልቅ ሰበብ እኮ። እንዴት ታጣፍጫለሽ ማለት ነው? ይሄ እኮ ለአንተስ ባይሰራ ለሌላ ሰው ተሰርቶ መጠየቅ እኮ ነው። ይኸው ሌላ የሚመጣ ሰው አለ እንዴ ከኔ በሌላ? ምን ይታወቃል ነው? ሚስት 3 አይነት ምግብ እንደዚህ ካቀረበችልህ ችግር አለ። እንዴት እስክትወጣ እየጠበቀች ነው። ሌላ ሰው አለ ማለት ነው። ገብቶሃል? ይሄ ታምር ነው። የለም እንደዚህ የለም። ይሄ እንደዚህ ውሰድ። እኔ ብዙ ዓመት አውቃለሁ እንደዚህ ስትበላ ይቻል አውቅ። አይ እኔ አባ አትጨምርም እንጀራ እንደዚህ። ኧረ በቃ በእውነት አሁን ግን እዛ በልተን ይሄን ስራ አስጨነቅሽ። አሁን እኮ እዛ በልተን የመጣነው ራበኝ ብለህ አይደል እንደ ጌታ ያቀረበው? እዛማ ቀምሰን ነበር። ርቦኝ እኮ ነው እንደገና እኔ ራበኝ። እኔ ልራብልህ እኔ እያለሁ ወይ ብላ ብላ። ቆንጆ ቡና ደግሞ እያፈላሁ ነው። ቆንጆ ሰዓት ነው የመጣኸው። ብላ አባዬ አሁን ተረጋጋ። በቃ ለእግርህ ደግሞ ውሃ ሞቅልሃለሁ። እሺ ጌታዬ፣ ማሳጅን በደንብ አድርጋለሁ። ዛሬ ድክም ብሎስ ነው የመጣሁት። እኔ ድክም ይበለኝ። አባዬ ተረጋግተሃል አሁን? አባዬ ተረጋግቻለሁ አይደል? እኔ ነኝ እኮ ጌታዬ ጠየኩህ። ምንድን ነው የሆንክብኝ? በቃ ውሃ ላሞቅልህ፣ ቡና ትጠጣና እግርህን ዝፍዝፍ ታደርጋለህ። ሻምፓ አደርግልሃለሁ። እሺ አባዬ፣ ማሳጅ አደርጋለሁ። ቡና ትጠጣለህ። አይዞህ እኔን ብላ የኔ ጌታ ብላ። በላው ታስታውቃለች። መርዝ ነች። ታስታውቃለች። ሴትዮ ታስታውቃለች። ጭራሽ አትዘልቅም ከዚህ ሴትዮ። ጭራሽ ነው የማትዘልቀው። እያስመሰለች እኔ ፊት እያስመሰለች አትወድም። ምንም ጭራሽ ለውሃ ከድሮም እንደዚህ ናት እኮ። ከድሮም በየቀኑ እንደዚህ ውሃ እንትን ትላለች። ታጥባለች ውሃ ገላን። እንዴት ነው የሚያየኝ? እቺ ሴት አስመሳይ ናት። የኔ ትዳር እኮ እንዳንተ ነበርኩ። አንድ ወር ከዛ 2ኛ ወር ሲገባ ምን ሲሆን ባህሪ እየተቀየረ 3 አይነቱ ወደ አንድ፣ ከአንድ ወደ የለም፣ ከየለም ወደ መምታት እንዲህ እየተሸጋገረ እያደግን የመጣው አይደለም። አንድ ወር እኮ አይደለም 7 ዓመት ሙሉ እኮ ስንቆይ እንደዚህ ናት እኮ። አንዳንድ ሰው ጋር እንደዚህ አንዳንድ ሰው ጋር ይቆያል፣ ጊዜ አለው። ግን እመነኝ አንተ ቀጣይ ዓመት 8 ዓመት ሲሞላ በቃ ባህሪ ተቀየረ። 8 ዓመት አይደለም ከሆነ ቀናቶች በኋላ ባህሪ ይቀየራል። እመነኝ እንዲህ አይነት ነገር እንደዚህ የሚጣፍጥ ምግብ አትሰራልህም። እንዲህ አይነት ባህሪ ልታሳይ አትችልም። አሁን አንተ ማድረግ ያለብህ ቆፍጠን ብለህ እንደ ወንድ ልጅ በቃ የራስ የሆነ ህይወት ሊኖር ይገባል። ቆፍጠን ብለህ እንፋታ። በቃ መፍትሄ እኮ ነው። ማን ያስገድዳል? ቆፍጠን ብለህ አልፈልግም እንፋታ። እንፋታ። እኔ የምልህ እኮ ምን አጥቼ ነው እንደዛ ምላት ነው እኮ። ምን አጥቼ ነው? ከዚህ በላይ ምን ትሆን? ከዚህ በላይ ጠቁረሃል እኮ እኔን መስልሃል እኮ። ከዚህ በላይ ምን ትሆን? እኔ እኮ ከእሷ ስላቀቅ ነው ትንሽ ፈገግ ማለት የጀመርኩት። ድብን ብዬ ነበር። ከዚህ በላይ ጠቁረህ? አሁን የኔ ጥቁረት አታሳስብ። አንተም ነገ እንደዚያ ነው የምትሆነው። ከኔ ትመሳለህ፣ ትጋፋለህ እንዴ። መወሰን አለብህ። በቃ መወሰን እኮ ነው። ምን ያስጨንቃል? እስቲ እኔ ያለሁ ቤት ነኝ እኮ እኔ ፊት ወስን። በቃ አሳየኝ፣ ወንድነትን እዚሁ ያሳየኝ። ወስን፣ እንፋታ በላት። በቃ ከልኩ አልፍ እንዴ። ልክ አለው እኮ አንዳንዴ ሁሉም ነገር ልክ አለው። ቡና ላፍላ ነው ያለችው። ቆይ ቡና እስከ 6ኛ ነው የምታፈላው? እስከ 3ኛ አይደል? አልቆልሃል ወንድሜ፣ አልቆልሃል። ከዛ ማን
እየበላ ነው። እየበላ ቆንጆ አባዬ ዘገየውባችሁ እንዴ? ቆንጆ ቡና አትሽ ቁርጥማት አይንካው። አሜን አሜን አሜን። አባቴ ጠገብክ? የኔ ጌታ በስኳር ነው ባዶ ነው የምጠጣ? በተገኘ አባዬ አላበዛብህም። አይዞህ እሺ ጌታዬ። እሺ ዛሬ ደህና አይደለም። ምን የኔ ጌታ ቆንጆ ቆይ ላማስል ይደክማል። ላማስል አባዬ ላጠጣ እንዴ? ኧረ ቆይ እኔ እንሳለሁ። ኧረ እኔ እንሳለሁ። በእውነት አንዳንቺ እንትን አለ ማርቲ። ወይ አባ ብዙ ሰው አማከርኩኝ። ምን ጋዜጣም መጽሐፍትንም አነበብኩ። ብዙ አማከርኩ ሰው። እሺ ጌታዬ። እና ማርቲ ወይ አባ አንቺና እኔ እናንተ ምን አባዬ መለያየት አለብን። መለያየት ማለት አባ መለያየት ማለት ምንድን ነው? ምን አጠፋው? ምን አረኩ? መለያየት ማለት መፋታት ነው ጌታዬ? አባቴ አሉኝ ሳነብ እኔ እናንተ መፋታት አለብን። ለምን? ምን አርጌ ምን አረኩ ጌታዬ? ብዙ ሰው መከረኝ። ምን ብሎ? ምን አረገች ብሎ? ለምን ጌታዬ? ምን አውቃለሁ። በቃ ግን እንፋታ። እኔ ጉዴ! ማን ግርምሽ ደህና ነው? ግን በደህናው ነው? ምን አለ? ደህና ነው ማለት ሰምተኸዋል? እንፋታ እያለኝ ነው። እንፋታ? አዎ ተፋቱ ማለት አለ እሱ። እንፋታ ካለ ምን ማድረግ ይቻላል? መፋታት ነው። ለምን? ሰው ያው እንደዚህ እኮ ነው። አንዳንዴ እኮ ሁሌም እኮ ነገሮች ተስተካክለው ላይኖር ይችላል። እና እንፋታ? አዎ ተፋቱ አይሻልም? አባቴ እንፋታ? አዎ በቃ ታዲያ ወሰንክ? ወስኛለሁ። በቃ ታዲያ ወሰነ። ባይወስን ኖሮ እንትን ግን ታዲያ ወሰነ። እንፋታ? ያው እንግዲህ ታዲያ ከወሰነ አይቀር እኔና አንቺ ብንጋባስ? ምን ይደብራል ታዲያ? ታዲያ እቺን የመሰለች እናት የሆነች ሚስቴ ታገኛለህ? እንዲህ ብትሆንልኝ እፈታታለሁ? አልፈታትም ነበር። እንዴ አንቺ እማዬ፣ ወይ ለእግርሽ ኋላ ሙቅልሽ